ሰላም እንደናችሁ የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ስሙ ይሄንን ጉድ ላይክ በማድረግ ጀምሩ። በቀን እየሰበኩ ማታ ደግሞ ዲጄ የሚሰሩ የካቶሊክ ቄስ ታሪኩ እንዲህ ነው። አባጉሌም ፔክስቶ የካቶሊክ ቄስ ናቸው። አባጉሌም ቀን ይሰብካሉ፣ ማታ ደግሞ በጭፈራ ቤቶች ዲጄ ሆነው ሃይማኖታዊ ሙዚቆችን በመቀላቀል ያስጨፍራሉ። በቅርቡ በቤሩት ተገኝተው ሁለቱንም ዝግጅቶቻቸውን አካሂደዋል። በርካታ ሰዎች ሰብከዋል፣ በርካታ ሰዎችን አስጨፍረዋል። እዚህም የተነሳ ተቃውሞና ትችት ቢቀርብባቸውም እሳቸው ግን በማደርገው ነገር ካልተደሰታችሁ እንግዲህ ጸልዩልኝ በማለት ቀን ቄስ ማታ ማታ ዲጄ የሆኑት እኚህ ሰውዬ እንግዲህ ተናግረዋል። ይህን ጉዳይ እንዴት ተመለከታችሁ? ሐሳባችሁን ኮሜንት ላይ አስቀምጡልን። ፕላስ ጭራሽ ካልተደሰታችሁ አረ ደስ ብሎናል። ክብር ለኢየሱስ ይሁን። ደስ ይላል። ሃይማኖት እንደዚህ ነው። ከዚህ በላይ አትጠብቁ። ሃይማኖት ይሄ እኮ ይፋ ይወጣ ነው። ጥሩ እኮ ነው። አረ ተደብቆ ስንት ጉድ አለ። ክርስቶስ በሌለበት ስርዓት እንጂ ህይወት የለም። ይሄንን ደግሞ ጠንቅቀን እናውቃለን። ክብር ለኢየሱስ ይሁን። አረ ኢየሱስ ያድናል። የማይሰማ ጉድ የለም። ስሙንንም እናያለን ግን አንፈርድም። ክብር ለኢየሱስ ይሁን። አረ ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ኑ ወደ ኢየሱስ። ህይወት እሱ ነው፣ ከሱ ውጪ የለም። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙንም አንደኛ ቆሮንቶስ 2:14 አውጣሽ ወንድሜ። አልሰማ አልከኝ። ምን ላድርግ? አንደኛ ቆሮንቶስ 12:3 ግን ታሚ ለምንድን ነው ኢየሱስ ጌታ ነው ማትለው? በፊት ይሄ ነበረ ብዬ ነው ማለት ነው። ናቲ ለምን አይልም? አንቺ ነው ምን ሆነ ነው እንዴ? ታሚ እኮ አሁን እኮ ግራ የገባኝ ነገር ለምንድን ነው ማትለው ነው ብሏል። ምን አይነት ጭንቅላት ዶማ እንደሆነ ግራ ነው የሚገባኝ። ያው ጭንቅላትን ልታስብበት አስብ። እሺ ምን አይነት ቀፎ ጭንቅላት ነው? ስንት ጊዜ ነው ሳወራ ነው ታሚ ጥቅሱን አንብቦ ምን አይነት ጭንቅላት ነው ያለ? አዳም ባስተውል በተደጋጋሚ ሳወራ እየሰማ አልነበረም? ጌታ ኢየሱስ ዘመንን ይባርክ ወዳጅ። እንዴ ሰርበኝ ያልጨራኝ ረግቆ እንግዲህ ምንም ማድረግ አይቻልም። እንሰማለን። ህይወት ድካም ዋጋ መክፈል ነው። ንፋስ ለመጨበጥ እንደመሞከር ነው። ያለ ኢየሱስ ካንቱ እኮ እንደዚህ አይነት ቃላቶችን እየተናገረ ሃይማኖተኛ ነኝ ይላል። ሃይማኖቴን አትንካ። ካራቄ ቤት መልስ የሚሰራ ስራ ምንም ማድረግ አይቻልም። ኢየሱስ ግን ብቻውን ያድናል። አሁንም ወደ ኢየሱስ ነው። ዋጋ አትክፈሉ። በተራ ቦታ አትቀመጡ። እንደዚህ አይነት የወረደ ነገር እየሰራችሁ ከዛ ሃይማኖተኛ ነኝ ያያያይ ተው እንጂ ማሽማች። ክብር ለኢየሱስ። አረ ኢየሱስ ያድናል። ኑ ወደ ኢየሱስ። ስወንንም ማርያም ብቻ አይደለችም በነገራችን ላይ መርታ ሰዎችን መንግስተ ሰማያት የምታስገባው። ለምሳሌ ክርስቶስ ሰምራ ራሷ ይሄ ስልጣን እንደተሰጣት ይነግረናል። ገድለ ክርስቶስ ሰምራ እንደምታዩት ገጽ 43 ላይ እንደዚህ ይለናል። ቁጥር 6 ላይ በዚህ ጊዜ ስምሽን ለሚጠሩ መታሰቢያሽን ለሚያደርጉ ሁሉ በ4 ወር ውስጥ በየአንድ ቀን የሚዘንበውን የዝናብ ነጠብጣብ ያህል ነፍሳት መርተሽ ወደ መንግስተ ሰማያት ትገቢ ዘንድ ቃል ኪዳን ገባሁልሽ። አያችሁ፣ ሰዎችን ታስገቢ ዘንድ ምን ሰጠውሽ? ቃል ኪዳን ሰጠውሽ በማለት ይናገራል። በ4 ወር ውስጥ ተመልከቱ፣ በ4 ወር ውስጥ በእያንዳንድ ቀን የሚዘንበውን የዝናብ ነጠብጣብ። እንግዲህ ያሱ በአንድ ቀን እንኳን ዝናብ ሲዘንብ ስንት ነጠብጣብ ነው የሚወርደው ከሰማይ? እና እንደዚህ ያህል ነፍሳትን መርተሽ ወደ መንግስተ ሰማያት ታስገቢ ምን አደረኩሽ? ስልጣንን ቃል ኪዳን ሰጠውሽ። ስለዚህ ማርያም ብቻ ሳትሆን በኦርቶዶክስ አስተምሮ ክርስቶስ ሳምራም ራሱ ሰዎችን እየመራች ወደ መንግስተ ሰማያት የማስገባት ስልጣን አላት ይለናል ገድለ ክርስቶስ ሰምራ። አያችሁ። አረ ይሄንን ነገር የሆነ ነገር ብሎ ምንድነው? ተመርቶ ከሚገባ ህዝብ ይልቅ እኮ መርቶ የሚያስገባ እየበዛ ነው። ምንድነው? እንትናም ይቻላል፣ በእንትናም ይችላል። እንገባለን። አልበዛም? መሪ የመዳን መንገዱ አልበዛም ወይ? ኢየሱስ ብቻውን ህይወት ነው። መንገድ እሱ ነው። ሌላ ሁሉ ፌክ ነው። ምንም ይወላችሁ መጽሐፍ ቅዱስ አይናገርም። መንገድ እኔ ነኝ ያለውን አንድ ነው የምናውቀው፣ እሱንም ኢየሱስ። ከሱ ውጪስ ምንም ማድረግ አይቻልም። እንግዲህ ወደ መንግስተ ሰማያት በኢየሱስ ምን ገባ ከሆነ ሌሎች የት እንደሚወስዱ ፈጣሪ ነው የሚያውቀው። የሌሎች መንገድ ወዴት እንደሆነ የት እንደሚያስገቡ የምናውቀው ጉድ የለም። ኑ ወደ ኢየሱስ፣ ወደ ትክክለኛው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ሰው ይንንም ሞትን እንደ አውቶቡስ ብትወስዱት ሰው
አውቶቡስ ሲገባ የት እንደሚወስደው አውቆ ነው። እንዴት ዘላለምን ዝም እንላለን? ስትሞት የት ነው የምትሄደው? ማለት የትኛው ባስ ላይ ነው የምትሳፈረው ነው። ሁለት ነው ያለው፣ ሁለት ባስ ነው። 89 ቁጥር የለም። ቁጥር 1 እግዚአብሔር ጋር ይወስድሃል። ቁጥር 2 ይወስድሃል ለሰይጣንና ለመላእክቱ የተናበ ይሄ ገሃነመ እሳት ይባላል። ይሄን ባልነግራችሁ አልወዳችሁ። ባስ ነው ያለው። የትኛው ጋር ነው የተሳፈርከው? እኔ እንጃ አይባልም። እንኳን ለሽሮ ሜዳ እንኳን እኔ እንጃ አይባልም። የሽሮ ሜዳው ጋር ነኛ ነው የሚባለው። ለዘላለም የት ነው የምትሄደው? ለሰው ልጆች እኮ ተመድቧል። ወይ ግራ ነን ወይ ቀኝ ነን፣ ወይ በፍየሎቹ ጋር ነን ወይ በበጎቹ ሳይድ ነን፣ ወይ ከክርስቶስ ጋር ለዘላለም መክበር ነው ወይ የዘላለም ሞት ነው። ይሄንን ያልነገርናችሁ ስላልነገርናችሁ ይቅር በሉን እስከዛሬ ድረስ። መጽሐፍ ቅዱስንና ሃይማኖትን እንደው የሃይማኖት ጌም አድርገን የትኛው ሃይማኖት ትገባለህ፣ እዛኛው ትገባለህ፣ እዚህኛው ትገባለህ እያለን እንደ ኳስ ጠልዘናችሁ ከሆነ ሰው ነው ይሄን ያደረገው። እንደ ኳስ አትጠለዙ። ሃይማኖት እዚህ እኛ የሰራነው ድርጅት ነው። እኔ አሁን አይ ዶንት ኬር የትኛው ሃይማኖት ናቸው። አይ ኬር ሌስ የትኛው ቤተክርስቲያን ነው የምትሄደው? አይ ኬር ሌስ። የት ነው የምትሄደው ነው እኔ ወንድ፣ የት ነው የምትሄደው? ዌር አር ዩ ጎይንግ ኢተርናሊ ለዘላለም ዌር አር ዩ ጎይንግ? የአጭር ጊዜ የሃይማኖት ድርጅት ምርጫ አስመሰል ነው እኮ በዚህ ዘመን ሃይማኖትን። የሃይማኖት መምህራንን በጣም ተበላሸን። ድርጅት አሳባጮች ሆነን እኔ ጋኑና ድርጅቴ ይበጥ። እሱ ቋር ለዚህ ቋር ነው የተጠራ ነው። እኛ የተጠራ ነው የእግዚአብሔርን ፍቅር እየነገሩ ሰው ከዘላለም ሞት እንዲያመልጥ። እኔ ጋር ላይመጣ ይችላል ብቻ ያምልጥ። እኛ በግ ሰብሳቢ አይደለንም፣ ሰው ሰብሳቢ አይደለንም። እኛ ሰው አሻጋሪ ነን። የዘላለሙን እንዲመርጥ የዘላለሙን እርግጠኛ ሆኖ መሄድ ይቻላል። አብሶሉትሊ እርግጠኛ አለመሆን ነው እንዲያውም ነውር። ኢየሱስ የመጣው እርግጠኛ እንድንሆን ነው። እርግጠኛ እንድንሆን ነው። ማምለጫው መንገድ እርሱ ብቻ፣ መዳን በሌላ በማንም የለም። ማምለጫው መንገድ እርሱ ብቻ። እግዚአብሔር የሚፈርደው በክርስቶስ ነህ ወይስ በራስህ ነህ ነው። ይሄንን ጆሮ ያለ ይስማ። ምንም ማድረግ አይቻልም። በየትኛው ላይ ነው እየተሳፈርክ ያለው? በየትኛው ባስ ነው እየተሳፈርክ ያለው? መምረጥ ያንተ ነው። አይን ያልፈለግም አይሰራም። አንደኛው ወደ ሲሆን አንደኛው ወደ ገነት ነው። አለቀ። ከዚህ ሌላ የለም። ፌክ ነው። ምንም ማድረግ አይቻልም። ኢየሱስ ብቻውን ያለ ደስ የሚል ቆንጆ መልእክት ስወይንንም። ስለዚህ ዓለምን እኮ የምትወድ ከሆነ የእግዚአብሔር ጠላት እየሆንክ ነው። የዓለምን መውደድ እግዚአብሔር ዓለምን እንድትወድ አይፈልግም። ዓለማዊ እንድትሆን አይፈልግም። በደንብ ሰው ዓለማዊ እንድትሆኑ ይሄ ያያችሁት ሁሉ የሚያምራችሁ እንድትሆኑ አይፈልግም እግዚአብሔር። እዚህ ምድር ላይ ታዋቂ ምናምን በቃ ይሄ እኔነት ምናምን የሚያንቃችሁ ከሆነ ወጣችኋል ከመስመር ማለት ነው። እናንተን በቃ እንዲህ ሊያቀጣጥላችሁ የሚገባው የጌታ ፍቅር ነው። የእግዚአብሔር ፍቅር። ስለዚህ የዓለማዊነትን በሽታ ከውስጣችን ነቅሎ የሚጥለው የእግዚአብሔር ፍቅር ብቻ። ሆሊ ስፒሪት ነው እሱ ነው የሚያመጣ። ውስጣችሁ የእግዚአብሔር ፍቅር ካለ ለዚህ ዓለም ነገር ብዙ አትጨነቁም ማለት ነው። ይሄ ዓለም አያንገላታችሁም ማለት ነው። ክርስትና ማለት ይሄ ነው። ክርስትና በእግዚአብሔር ፍቅር መኖር እንጂ በራስ ፍቅር ማበድ አይደለም። በእኔነት ፍቅር ማበድ አይደለም። በገንዘብ ፍቅር ማበድ። ገንዘብ ያስፈልጋል። አዎ ያስፈልጋል። ጥሩ ነገር እንበላበታለን፣ እንለብስበታለን፣ መኪና፣ ጥሩ ይሄ ምድራዊ ነገር እናደርግበታለን። ምንም ችግር እኮ የለውም ገንዘብ። ግን ከጌታ በላይ ከወደድ ነው፣ ከመንፈሳዊ ነገር በላይ ከወደድ ነው፣ ጣዖት ከሆነብን እሱ አደጋ አለው። ስለዚህ የእግዚአብሔርን ፍቅር በውስጣችን ያቀጣጥላል መንፈስ ቅዱስ ማለት ነው። ክብር ሁሉ ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። በሁኔታዎች አትሳቡ። የሆነ ነገሮች ውስጥ ተጠላልፋችሁ አትግቡ። ኢየሱስ ይበቃናል። ብቻውን ሕይወት ይሰጣል። እንግዲህ ምንም ማድረግ አይቻልም። ከሱ ጋር ውለን ምን ጎሉ ሁሉ አለ። ክብር ለኢየሱስ ይሁን። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።